ማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ተከታታዮቻችን እንደምንሰነበታችሁ። ይህ ከዋሸራ አካዳሚ የሚተላለፍ የ11ኛ ክፍል የስነ ህይወት ትምህርት ፕሮግራም ስርጭት ነው። ባለፈው ፕሮግራማችን ዩኒት 4 ጄኔቲክስን አስመልክቶ ሌሰን 25ን አይተናል። እዛ በ25ኛው ሌሰን ላይ ያየነው ስለ ጂን ቴስቲንግ ኤንድ ካውንስሊንግ ነው። እንግዲህ ጂን ቴስቲንግ እና ካውንስሊንግ ምን እንደሆነ በዝርዝር አይተናል። ጂን ቴስቲንግ በተለያዩ ምክንያቶች ከጂን ጋራ የተያያዘ ሄልዝ ዲስኦርደሮች አሉ። እንግዲህ ጂን ቴስቲንግ እነኚህን ዲስኦርደሮች ቴስት ለማድረግ እነኚህ ነገሮች እንዴት በዘረመልህ አማካይነት ከትውልድ ወደ ትውልድ እንደሚተላለፉ ይህንን ለማወቅና ለማጥናት እንደዚሁም በተለያየ በጂን ዲፌክት የተነሳ ወይንም ጄኔቲክ ይዘት መዛባት የተነሳ የሚከሰቱ የህመም አይነቶችን በምን መልኩ ትሪት እንደሚደረግ ነው በዝርዝር ያየነው። ጂን ካውንስሊንግን ጋር በምትመጡበት ጊዜ ደግሞ ያየነው አንድ በዚህ በሄሬዲተሪ ህመም የተያዘ ወይንም የጂን ዲስኦርደር የገጠመው ሰው ኮምፕሌክስ የሆነ ውስብስብ የሆነ የህይወት ችግር ገጠመኞች ውስጥ ሊገባ ይችላል። ይህን ውስብስብ ችግሩን ደግሞ ለማቃለል የግድ የማማከር ስራ ያስፈልጋል። እንግዲህ ይህንን በማማከር የመንስኤውን ትሪትመንቱን በምን ሁኔታ ያ ችግር መፈታትና ሃንድል መደረግ እንዳለበት የሚሰጥ ካውንስሊንግ ነው። ይህንን በዝርዝር አይተናል። እንግዲህ በዛሬው ሌሰናችን ላይ የምናየው ሌሰን 26ን ይሆናል። ሌሰን 26 ስለ ብሪዲንግ ነው። እንዲህ ብሪዲንግ በአሁኑ ጊዜ ሁላችሁም የምታውቁት ነው። ስለ ማዳቀል ማለት ነው። ከብቶችን፣ እንስሳትን የማዳቀል ሰው ልጅን ፍላጎት የሚያረኩ የእጽዋት አይነቶችን እና የእንስሳት አይነቶችን ወይንም ውጤቶችን ለማግኘት ሲባል የሚደረግ የማዳቀል ስራ ነው ብሪዲንግ የምንለው። እንግዲህ መጀመሪያ ኦብጀክቲቭን እናያለን። ሁልጊዜ እንደምናደርገው በየሌሰኑ መጀመሪያ የሌሰኑ ዋና ዋና ጭብጦችን ነው። እንግዲህ እዚህ ጋር እንደምታዩት ኦብጀክቲቭ አፍተር ፕሮፐርሊ ኮምፕሊቲንግ ዚስ ሌሰን ዩ ዊል ቢ ኤብል ቱ ዲፋይን ብሪዲንግ። እንግዲህ በአግባቡ ይሄንን ሌሰን ከተከታተላችሁና ግንዛቤ ዴቨሎፕ ካደረጋችሁ ወይንም ከጭብጦቹ መያዝ ከቻላችሁ የሚከተሉትን ነጥቦች መያዝ ይጠበቅባችኋል ማለት ነው። ዲፋይኒንግ ብሪዲንግ። ማንኛውም የዚህ ሌሰን ተከታታይ ይሄ ሌሰን በአግባቡ ከተጠናቀቀ በኋላ ብሪዲንግ ምን ማለት እንደሆነ መግለጽ መቻል አለበት። ኤክስፕሌን ብሪዲንግ ኢን አኒማልስ ፕላንት። ብሪዲንግ ወይንም የማዳቀል ስራ ደግሞ በአኒማሎችም ሆነ በፕላንቶች ላይ እንዴት እንደሚከናወን ይህንን መግለጽ ማስረዳት መቻል ይኖርበታል። ሜንሽን ብሪዲንግ ሜካኒዝም። እንግዲህ በብሪዲንግ ፕሮሰስ ጊዜ የሚከናወኑ ሜካኒዝሞች አሉ፣ ክንውኖች አሉ። እነኛን ክንውኖችም መግለጽ መቻል ይጠበቃል ከእያንዳንዱ የዚህ ሌሰን ተከታታይ። አይደንቲፋይ ኢንዲጂኒየስ ኖሌጅ ዩዝድ ኢን ብሪዲንግ። እንግዲህ በብሪዲንግ በውጭ ብቻ ሳይሆን ወላጆቻችን በግብርናው ዘርፍ የተሰማሩ ወላጆቻችን ከጥንት ጀምሮ ይጠቀሙበት የነበረ አገር በቀል የሆነ እውቀት አለ። ይሄንንም መግለጽ መቻል አለበት ማለት ነው። ይሄንም መለየት አለበት። ወላጆቻችን ምንም ትምህርት ሳይቀስሙ በልምድ ያዳበሩት የማዳቀል አገር በቀል የሆነ ዘዴዎችና ክንውኖች አሉ። እነኚህን ማወቅና መግለጽ መለየት መቻል ያስፈልጋል ማለት ነው። ኤክስፕሌን ኢንዲጂኒየስ ሴሌክሽን ኤንድ ሃይብሪዳይዜሽን ሜካኒዝምስ ዩዝድ ባይ ሎካል ፒፕል። ከዛም በተጨማሪ እንግዲህ በአገር በቀል መንገድ የሚደረጉ የእንስሳትንና የፕላንቶችን አስተዋጽኦ ምርጫ እና የማራባት ዘዴዎችን እንደዚሁም የማዳቀል ሂደቶችን አገር በቀል የሆኑ እነኛን ሜካኒዝሞች እያንዳንዱ የዚህ ተከታታይ ያንን መግለጽና በምን መልኩ ተግባራዊ ሲሆኑ እንደቆዩ እና በተግባር ላይም እንዳሉ መግለጽ መቻል ይጠበቅበታል ማለት ነው። ይሄ ሌሰን ከተጠናቀቀ በኋላ እንግዲህ የዚህ ሌሰን ኦብጀክቲቭ ይሄ ነው ማለት ነው። በዋናነት እነኚህን ጭብጦች እያንዳንዱ የዚህ ሌሰን
በተከታታይ እንዲገነዘብና ከግንዛቤ ውስጥ እንዲያስገባ ይጠበቃል። እንግዲህ በመቀጠል በቀጥታ ወደ ሌሰኑ ነው የምንገባው። Breeding is a process of selecting varieties of plants and animals based on some desired characteristic and by choosing which typical animals or plant, male and female, will sexually reproduce and have offspring together. እንግዲህ ምንድን ነው ብሪዲንግ ማለት ምን ማለት ነው? ሰዎች ለራሳቸው ጠቀሜታ ወይንም ጥቅም ይሰጣሉ የሚሏቸውን የፕላንት እና የአኒማል ዝርያዎች በሚሰጡት ጠቀሜታ ላይ በመንተራስ የሚሰጡትን ባህሪያት የተሻሉ ባህሪያቶችና ጠቀሜታዎች ላይ በመንተራስ እነኛን የተሻሉ የፕላንት የአኒማል አይነቶች የተሻለ ይዘት ያላቸውን በተለያዩ ባህሪያት ሊሆን ይችላል፣ የተሻሉ ይዘቶች አሏቸው፣ ምርት በመስጠት ሊሆን ይችላል፣ በሽታ በመቋቋም ሊሆን ይችላል፣ በቁመናቸው ሊሆን ይችላል፣ ምርጥ ናቸው፣ የተሻሉ ናቸው የምንላቸውን ከመረጥን በኋላ መምረጥ ብቻ አይደለም፣ ደግሞ እነኛ ወንዴና ሴቴውን ተገናኝተው ያንን ዝርያ ለመስጠት የሚችሉትን በመምረጥ እነኛን ለማራባትና ለማባዛት መቻል ማለት ነው። ብሪዲንግ ማለት እንግዲህ በአጭሩ ይሄ ነው ማለት ነው። ብሪዲንግ ኢንቮልቭስ እንግዲህ በብሪዲንግ ጊዜ ደግሞ ኢንቮልቭድ የሚሆኑ ነገሮች አሉ። ብሪዲንግ ኢንቮልቭስ ሜል ኤንድ ፊሜል ቱ ፕሮዲውስ ኦፍ ስፕሪንግ። እንግዲህ ብሪዲንግ ማዳቀል ነው ብለናል። ልናዳቀል የምንችለው ሴክሹዋሊ ሪፕሮዲውስ የሚያደርጉ ወንድና ሴት ፕላንት የሚሆኑ ወንዴና ሴቴ ፕላንት ወይንም ወንድና ሴት አኒማልስ ናቸው ሴክሹዋል ሪፕሮዳክሽን ሪፕሮዲውስ ማድረግ የሚችሉት። ይሄንን መለየት ያስፈልጋል በመጀመሪያ ላይ ማለት ነው። ይሄ ነው አንደኛው። ቀጣዩ ደግሞ the application of genetic principle in animal husbandry, agriculture, horticulture to improve a desirable quality። እንግዲህ ይሄ ከዘረመልህ ቅይርና ከዘረመልህ ውህደት ጋራ ነው የተያዘው። አኒማሎችን በምናዳቅልበት ጊዜ ይሄ ደግሞ በቀጥታ ከጄኔቲክ ፕሪንሲፕል መርሆ የጄኔቲክ መርሆ ጋራ የተያያዘ ስለሆነ ይሄንን ከእንስሳት ማራባት ከእርሻ ጋራ እንደዚሁም ከአትክልትና ፍራፍሬዎች ጋራ ይሄንን በማዛመድ የምንፈልገውን ኳሊቲ የምናገኝበትን መንገድ ከጄኔቲክስ መርህ ጋር አያይዞ ነው ፕራክቲካል ማድረግ የምንችለው ማለት ነው። እንግዲህ ሴሌክቲቭ ብሪዲንግ ስንል ምን ማለታችን ነው? ሴሌክቲቭ ብሪዲንግ ኢዝ selection of individuals of animals or plants that show the most desirable characteristic for the next generation in the breeding program። እንግዲህ ሴሌክቲቭ ብሪዲንግ ስንል ምን ማለት ነው? ሴሌክቲቭ ብሪዲንግ በአጭሩ የማዳቀል ምርጫ ነው። እንግዲህ የምናዳቅላቸውን ነገሮች የምንመርጠው ምን ላይ በመንተራስ ነው? የኛን ፍላጎት የሰውን ልጅ ፍላጎት በተለያየ መልኩ ሊያሟሉ ይችላሉ ወይንም የሚፈልገውን ፍላጎት ሊሰጡ ይችላሉ የሚላቸውንና የሚገምታቸውን ኦርጋኒዝሞች በማራባት በማዳቀል የሚቀጥለው ትውልድ የምንፈልገውን ይዘት ቅርጽ መልክ ይዞ እንዲገኝ ማድረግ ነው። ይሄ ብቻ አይደለም። የተለያዩ የሰውን ፍላጎት የሚያሟሉ ይዘቶችን ይዘው የሚገኙ የፕላንት ወይንም የአኒማል አይነቶችን በማዳቀል ምርት ማግኘት ውጤት ማግኘት ማለት ነው። ሴሌክሽን ኦፍ ኢንዲቪጁዋልስ animals or plants that show the most desirable characteristic for the next generation in breeding program። እንግዲህ ስናዳቅል የሚቀጥለውን ትውልድ ነው የተሻለ ትውልድ ለማግኘት በትውልድ ውስጥ ደግሞ የፍላጎታችን እንዲሟላ ለማድረግ ነውና የማዳቀል እንግዲህ ስንል ይሄንን የሚሰጡ ዝርያዎችን መርጦ እነኛን በማራባት ከነሱ ትውልድ የሚገኘውን ጠቀሜታ በመሰብሰብ ተጠቃሚ መሆን ማለት ነው። እንግዲህ ሴሌክቲቭ ብሪዲንግ ማለት Selective breeding utilizes the natural variations in the trait that exist among members of any population። እንግዲህ ሴሌክቲቭ ብሪዲንግ ከየት ነው ሴሌክት የምናደርገው? ከምንድን ነው ሴሌክት የምናደርገው? ተፈጥሮ የሰጠቻቸው የራሳቸው ዘረመልህ የያዙና በራሳቸው በፊዚካል አፒራንሳቸው በከለራቸው በይዘታቸው በሚሰጡት የምርት አይነት ከሌሎች በተፈጥሮ የተሻሉ
እንስሳትም ይሁኑ ፕላንቶች አሉ፣ እጽዋቶች አሉ፣ እንስሳቶችም ይሁኑ እጽዋቶች አሉ። እንግዲህ ሰሌክት የምናደርገው እነኚህ የተፈጥሮ ያለገሰቻቸውን ተሰጥኦ በማየት ነው። ከየትም የምናመጣው ነገር አይደለም። በተፈጥሮ የተሰጣቸው በቁመናን በሉ፣ ከለርን በሉ፣ ምርት መስጠትን በሉ፣ በሽታ የመቋቋምን ኃይል በሉ፣ የተለያየ ይዘት ያላቸው እንትኖች አሉ። ከነኛ ውስጥ የተሻለ ምርጥ ነው የምንለውን መምረጥ ነው ማለት ነው። ምን መርጠው ከተፈጥሮ ከሰጠቻቸው የተሻሉ ዝርያዎች ነው ማለት ነው። እንግዲህ መጀመሪያ ስለ ፕላንት ብሪዲንግ እናያለን። ፕላንት ብሪዲንግ ኢዝ changing the trait of a plant in order to produce a desired characteristic used to improve the quality of nutrition in products for human and animals. እንግዲህ ፕላንት ብሪዲንግ ስንል ምን ማለታችን ነው? ፕላንት ብሪዲንግ ማለት የፕላንቶችን ዝርያ ማሻሻለው የዝርያቸውን በማዳቀል ማሻሻል ማለት ነው ፕላንት ብሪዲንግ ማለት። ይሄንን ደግሞ ለምንድን ነው የምናሻሽለው? የምንፈልገውን ይዘት ያለው የምንፈልገውን ምርት የሚሰጥ የምንፈልገውን በሽታ መቋቋም አቅም ያለውን የፕላንት አይነት ለማግኘት የዛን ኳሊቲ እና ይሄ ኳሊቲ መሻሻል ደግሞ በሚሰጠው ፕላንቱ በሚሰጠው ምርት ለሰውም ልጅ ምግብ ሊሆን ይችላል፣ ለእንስሳ ምግብ ሊሆን ይችላል። የተሻለ ነው የምንለውን ማዳቀልና በዛ መልኩ የተሻለ ምርት፣ የተሻለ ግብዓት፣ የተሻለ ፍላጎትን የሚጠብቅ የምግብ ይዘት ያላቸውን የፕላንትን አይነቶችን ማምረት ወይንም ማባዛት ማለት ነው። እንግዲህ ሌላው ደግሞ ብሪዲንግ ሄልፕስ። ብሪዲንግ ምን ጠቀሜታ አለው የሚል ጥያቄ ልታነሱ ትችላላችሁ። ብሪዲንግ ሄልፕስ to develop a plant and animal variety that have tolerance to biotic and abiotic stress, resistance against drought, high temperature, salinity, flood and insect pest infection። እንግዲህ ብሪዲንግ ለምንድን ነው የሚያስፈልገው? ለምን እናዳቅላለን የሚለውን ለዛ ምላሽ ምንድን ነው? የመጀመሪያው እጽዋቶቹ እንግዲህ በእርስ በርስ ህያው የሆነ ተጽዕኖ አለባቸው። እንደገና ደግሞ ህያው ያልሆነ ኢንቫይሮንመንታል ፋክተር በሊቪንግ ፋክተር እና ነን ሊቪንግ ፋክተር አለ። የእጽዋቶችን ህልውና የሚፈታተኑ የባዮቲክ ፋክተር የምንለው ይሄ በህያው በሽታ ሊሆን ይችላል፣ በባክቴሪያ፣ በቫይረስ፣ በኢንሴክት በምን የመሳሰሉ የሚከሰት ሊሆን ይችላል። ይሄ ባዮቲክ ፋክተር ነው የምንለው። አባዮቲክ ፋክተር የምንለው ደግሞ በቅዝቃዜ ሊሆን ይችላል፣ በውሃ መብዛት ወይም በውሃ እጥረት ሊሆን ይችላል፣ በሙቀት ሊሆን ይችላል፣ በድርቅ ሊሆን ይችላል። ይሄ አባዮቲክ ፋክተር ነው። የመሬት ጨዋማነት ሊሆን ይችላል። እነኚህን ተጽዕኖዎች በፕላንት ወይም በሚሰጡት ምርት ላይ የራሱ የሆነ ጫና ያስፈጥራል እና ይሄንን ሊቋቋሙ የሚችሉ የፕላንት አይነቶችን በማዳቀል በማራባት ማግኘት እንችላለን። እንግዲህ ብሪዲንግ ለዚህ ይጠቅመናል ማለት ነው። ሌላ to improve grain or biomass yield። እንግዲህ እጽዋቶቹ ደግሞ የሚሰጡትን ለምሳሌ የእርሻ አዝርዕት ለምግብነት የሚውሉ የአዝርዕት ዝርያዎች የሚሰጡት የምርት መጠን ከፍ እንዲል፣ እንደዚሁም አትክልትና ፍራፍሬ ከሆነም ደግሞ የሚሰጡት ኢደብል የሚበላ ፓርቱ ይልዱ ከፍ ያለ እንዲሆንና ይህንን ለማድረግ አንዱ ብሪዲንግ የሚጠቅመው ለዚህ ነው። ሌላኛው to improve end use quality characteristic such as taste or concentration of specific biochemical molecule። እንግዲህ ይሄ ደግሞ ምንድነው? ኤንድ ፕሮዳክት ኳሊቲ። እንግዲህ ምርቱ ተሰበሰበ፣ የምንፈልገውን መጠን አይነት አገኘን። ያ ማግኘት ብቻ ሳይሆን የምርቱ ደግሞ ውስጣዊ ይዘት፣ የፕሮቲን ይዘቱ፣ የስኳር ይዘቱ፣ የፋት ይዘቱ፣ የቫይታሚን ይዘቱ፣ የፋይበር ይዘቱ፣ እነኚህና የመሳሰሉት በሙሉ አስፈላጊዎች ናቸው ለሰው ልጆች። እንደ ፍላጎታችን መጠን እነኛን በተመጣጠነ መልኩ የያዙ ፕላንቶችን ለማምረት የያዙ ፍራፍሬዎችን፣ አዝርዕቶችን ለማምረት ይጠቅማል ማለት ነው። ይሄ ማዳቀል። ከዛም በተጨማሪ ምርትን በምንሰበስብበት ጊዜ፣ በሚፈጭበት ጊዜ፣ በሚጋገርበት ጊዜ፣ በሚቦካበት ጊዜ
በምን መልኩ በቀላሉና ለሰው ልጅ ምቹ በሆነ መልኩ ይሄንን እናገኛለን፣ ይሄንን የሚያሟሉ የአዝርዕት ዘሮችን ለማግኘት ይጠቅማል ማለት ነው። እንግዲህ ብሪዲንግ በዚህ መልኩ ለሰው ልጅ ጠቀሜታ ይሰጣል ማለት ነው። ለዚህ ነው በዋነኛነት እንግዲህ የማዳቀል ስራ ፕላንትንም ይሁን አኒማሎችን የምንጠቀመው በዚህ መልኩ ነው ማለት ነው። በቀጣይ የምናየው ፕላንት ብሪዲንግ ካን ቢ ካሪድ አውት ስሩ ዲፍረንት ቴክኒክስ ዛት ኢንክሉድስ ማስ ሴሌክሽን፣ ፒውር ሴሌክሽን ኤንድ በልክ ሴሌክሽን። እንግዲህ ፕላንትን በምናዳቅልበት ጊዜ የተለያዩ የተወሳሰቡና ቀለል ያሉ መንገዶች አሉ። ከነኚህ እንግዲህ ዋነኛቹ እንግዲህ በጄኔቲክ ኢንጂነሪንግ ከሚከናወነው ኮምፕሌክሱ የማዳቀል ስራ አንስቶ ሲምፕሊ በእንስሳትንና እጽዋትን በማዳቀል የሚገኙ የማዳቀል ሂደቶች አሉ። እነኚህ እንግዲህ ፕላንት ስናዳቅል ማስ ሴሌክሽን፣ ፒውር ሴሌክሽን ኤንድ በልክ ሴሌክሽን የምንላቸው በዋነኛነት በተግባር ላይ እየዋሉ ያሉ የማዳቀል ሂደቶች ናቸው። እንግዲህ እነኚህን በዝርዝር የምናይ ይሆናል። እንግዲህ ማስ ሴሌክሽን ሜትድ ምን ማለት ነው? ማስ ሴሌክሽን ሜትድ ኢዝ simplest form of a plant breeding that is practiced in agriculture by early human። እንግዲህ ማስ ሴሌክሽን ሜትድ በጣም ቀለል ያለው ፕላንቶችን የማዳቀያ ዘዴና በእርሻ ዘርፍ ተግባራዊ ሲሆን ከጥንት ጀምሮ ሲሆን የመጣ መንገድ ነው ይሄ ማስ ሴሌክሽን ሜትድ። ሌላ ማስ ሴሌክሽን ሜትድ is a process in which a large number of plants of similar phenotype are selected and their seeds are mixed together to constitute the new variety። እንግዲህ በማስ ሴሌክሽን ጊዜ ምንድነው የሚደረገው? ዝርያቸው ከሞላ ጎደል ከሌሎቹ የተሻሉ ናቸው የምንላቸውን በአብዛኛው እንወስድና ይዘታቸው ተመሳሳይ ፊኖታይፓቸው ይሄ ፊዚካል ከለር ሊሆን ይችላል፣ የምርት መስጠቱ ሊሆን ይችላል፣ የቁመና ሊሆን ይችላል። እነኚህ የመሳሰሉት ከሌሎቹ የተሻሉትን በብዛት ሰሌክት በማድረግና የነሱን ፍሬ በመውሰድ ፍሬዎቹን በማዳቀል ያንን ፍሬ በመዝራት እርስ በርሱ እየተዳቀለ እንዲባዛ ማድረግ ነው። ያ ማስ ሴሌክሽን ማለት እንግዲህ ይሄ ነው ማለት ነው። ይህን ደግምላችኋለሁ። ማስ ሴሌክሽን ሜትድ is a process in which a large number of plants of a similar phenotype are selected and their seeds are mixed together to constitute the new variety። እንግዲህ ፍሬዎቻቸው ተደባልቀው በሚበቅሉበት ጊዜ ልብ አድርጉ፣ ሲበቅሉ አበባ ያወጣሉ። አበባ በሚያወጡበት ጊዜ ፖሊኔሽን አለ። ይሄ ክሮስ ፖሊኔሽን ሆነ በአብዛኛው ክሮስ ፖሊኔሽን ጊዜ እንግዲህ እርስ በርሱ በንፋስ በኢንሴክቶች መካከል የመዳቀል ነገር ይካሄዳል። ያ እየተዳቀለ ሲሄድ እየተራባ ይሄዳል ማለት ነው። እንግዲህ ይሄ ነው ማስ ሴሌክሽን ሜትድ የምንለው። ሌላኛው ደግሞ ፒውር ላይን ሴሌክሽን ነው። ፒውር ላይን ሴሌክሽን is a method in which a large number of plants are selected from self-pollinated crops and are harvested individually, by which individual plant progenies from them are evaluated and best progeny is released as a pure line variety። ይሄ ደግሞ ከቅድሞ የሚለየው በምንድን ነው? እንግዲህ ሰልፍ ፖሊኔትድ የሆኑ ፕላንቶች ከዛ ከሰልፍ ፖሊኔትድ ከሆኑ ፕላንቶች ውስጥ የተለየ ኳሊቲ ያላቸው የምንፈልገውን ይዘት የዘረመልህ ይዘት ያላቸው እንግዲህ የዘረመልሁን አናይም ፊኖታይፑን ነው አይተን መምረጥ የምንችለው በሚሰጡት ምርት ባላቸው ቁመና ባላቸው ከለር እነኛን እንመርጥና ሰልፍ ፖሊኔትድ ከሆኑት ውስጥ መርጠን የተመረጡትን እንዲራቡ በማድረግ እነኛ የሚሰጡት ትውልድ ደግሞ የሚቀጥለው ጄኔሬሽንን እያየን በዛ ላይ ተንተርሶ ያኛው እንግዲህ እንዲባዛ የፕሮጀኒ ፒውር ላይን ንጹህ ዝርያ ያንን የምንፈልገውን የፊኖታይፕ ይዘት ያለውን ትውልድ የምናገኝበትና የምናራባበት ሂደት ነው። ይሄ ፒውር ላይን ሴሌክሽን ልብ አድርጉ። የመጀመሪያው ይሄ ማስ ሴሌክሽን ስንል በክሮስ ፖሊኔሽን እርስ በርሱ ተዳቅሎ
የምንፈልገውን እንትን የሚሰጥ ነው። ፒውር ላይን ሴሌክሽን ጋር ግን ሰልፍ ፖሊኔትድ ከሆኑት ውስጥ የምንፈልገውን ይዘት ያለውን መርጦ ያንን እንዲራባ በማድረግ ጄኔሬሽኑን በማየት ያ የምንፈልገው የአይነት ኳሊቲዎችን የመሰብሰብ ሂደት ነው ማለት ነው። ሶስተኛውና የመጨረሻው ደግሞ ይሄ በልክ ሜትድ ብሪዲንግ ነው። ኢን በልክ ሜትድ F2 and the subsequent generations are harvested in most of or in mass or bulk to raise the next generation. At the end, individual plants are selected and evaluated. ይሄ ደግሞ እንግዲህ በልክ ሜትድ ፕላንቶቹን እንዲራቡ በማዳቀል በመጀመሪያ ሁለተኛውን ትውልድ ሶስተኛውን ትውልድ እያልን ከዛ ውስጥ የተሻሉትን መሰብሰብ ነው። እንግዲህ ያ ነው በልክ ሜትድ። በልክ method F2 and the subsequent generations are harvested ይሰበሰባሉ ማለት ነው in mass or as a bulk to raise the next generation. At the end, individual plants are selected and evaluated. ከዛ ከኤፍ2 ጀነሬሽን በኋላ ያለው ይሰበሰባል። ያ ኢቫሉዌትድ ይሆናል ወይንም ይመረመራል ይዘቱ ምኑ በምንፈልገው መልኩ መሆኑ። ከዛ በኋላ የምንፈልገውን ይዘት የያዘ ከሆነ ያንን የማራባት ሂደት ነው ማለት ነው ይሄ በልክ ሜትድ ብሪዲንግ የምንለው። እሺ እንግዲህ ተከታታዮቻችን እንግዲህ በዛሬው ሌሰን 26 ላይ ብሪዲንግ ምን ማለት እንደሆነ ብሪዲንግ ኢንቮልቭ የሚያደርጋቸው ነገሮች ምን እንደሆኑ ሜል ኤንድ ፊሜል ቱ ፕሮዲውስ ኦፍ ስፕሪንግ ዘ አፕሊኬሽን ኦፍ ጄኔቲክ ፕሪንሲፕል ይሄ የግድ በብሪዲንግ ጊዜ አስፈላጊ የሆኑ ፋክቶች እንደሆኑ እነኚህን አይተናል። ከዛ በተጨማሪ ሴሌክቲቭ ብሪዲንግ ፕላንት ብሪዲንግ እንዴት እንደሆነ በፕላንት ብሪዲንግ ጊዜ ደግሞ ፕላንት ብሪዲንግ ለምን አስፈላጊ እንደሆነ ለምን ብሪድ እንደምናደርግ ከዛ በማከል ፕላንት ብሪዲንግ በተለያዩ መልኮች ማስ ሴሌክሽን ፒውር ሴሌክሽን በልክ ሴሌክሽን ተብሎ በሶስት ዋና ክፍል የተለያዩ የብሪዲንግ አይነቶች ቢኖሩም በዋነኛነት ፕራክቲካል የሆኑ ወይንም በተግባር ላይ የተከናወኑ ያሉት ማስ ሴሌክሽን ፒውር ሴሌክሽን እና በልክ ሴሌክሽን እነኚህ አሉ። እነኚህ ደግሞ እንዴት እንደሚከናወኑና ምን ማለት እንደሆኑ ነው በዝርዝር ያየነው። እንግዲህ የዛሬውን ሌሰን በዚህ የምናጠቃልል ይሆናል። ሁልጊዜ በሌሰናችን መጨረሻ እንደምንላችሁ ይሄ ትምህርት ለሌሎች ተማሪዎችም ተደራሽ ይሆን ዘንድ ሼር፣ ሰብስክራይብ እና ላይክ ማድረግ አትርሱ። ከዛም በተጨማሪ በትምህርት አሰጣጡ ላይ ሊታከል ይገባል የሚለውን የምትሉትን የማሻሻያ ሀሳብም ከመስጠት ወደ ኋላ እንዳትሉ አደራ ጭምር እንጠይቃለን። በሚቀጥለው ሌሰን እስከምንገናኝ ደህና ሁኑ፣ ደህና ሰንብቱ ተከታታዮቻችን። ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ